ለሃና ከሁሉም ነገር በኋላ የሚመጣ እንጂ ጉዳይ ብላ የምትሰጠኝ ነገር አይደለም። አሲርዬ እንደምናውቀው በአሁኑ ሰዓት በሃና ፍቅር በጣም ጦስ ብሏል። በጣም ከሚባለው በላይ ሀንቾም የመጣችበትን ረስታለች። በነገራችን ላይ በዛ ዓለም ላይ እየሆነ የሚሆን ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾች ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። አሲር እንግዲህ ለሀንቾ ብዙ መስዋዕት እየከፈለ እስከ ጓደኛው ዛሬ ላይ ግን የተምቹም ህይወት ምስቅልቅሉ የወጣው በሀንቾ ምክንያት ነው። ይሁንና ዛሬ ግን እሷ ትናንትና ውለታ የከፈሉላትን ትናንትና ቤተሰቦች ናቸው ብላ ያለቻቸው ወይዘሮ ባዩሽም ይቅርታ ወይዘሮ ሜላንት እንደዚሁም ሰላምዬ እንደዛ መከራዋን ሲያሳዩት ነበር። በዛን ሰዓት ከጎኗ ሆነው ብዙ ነገር ዋጋ መስዋዕት የከፈልላት እንግዲህ አሲርና ተምቹ ነበሩ። ዛሬ ላይ ግን ያን ሁሉ ነገር ረስታ ሀንቾዬ ብቻ እየገባት እንዳልገባት ሆና፣ በተለይ ደግሞ የተምቹን ነገር በጣም የሚያሳዝን ሆናል። ተምቹም አንዳንድ ጊዜ አለመናገር ራስንም ይጎዳል። ተምቹ ባለመናገሩም ራሱ ተጎድቷል። ቢናገርም ተመጣጣኝ ቦታ ላይ አይደሉም። ግን ተምቹ ምንም አማራጭ አልነበረውም። ያንን ትናንት የጣለውን ሲያራ ይዞ ከፈጣሪው ጋር መነጋገር ተፈጣሪው ጋር መወቃቀስ ውስጥ ነው የገባው። ምክንያቱም አቅሙ አልፈቀደለትም። አፈቅርሻለሁ፣ እወድሻለሁ እንደዙ ቢላትም እሷና እሱ ያሉበት ደረጃቸው አይመጣጠንም። ምናልባት እሷ እንኳን ብትለው ቤተሰቦቿም ሊቀበሉላት ላይችሉ ይችላል። ሆኖም ግን ትቀበለውም አትቀበለውም ይሁንም አይሁንም ነገሩ እንደው በዝምታ አልቋል። በአሁኑ ሰዓት እንግዲህ ሀንቾዬ በአዝራ ፍቅር ላይ ወርቃለች። ተምቹ ደግሞ በስቃይ ውስጥ ነው ያለ። እንግዲህ ሀንቾ እንትናን አዝራን እወዳሃለሁ ብላ ትታቅፈው ሲተቃቀፉ ስላየ በጣም ተበሳጭቷል። እሷ ግን ይሄን ስላላየች ለአሲር ትደውልለታለች። አሲር ግን ሊያነሳው አልቻለም። አሲር እባክህ አንድ ያንሳልኝ፣ እምነግረህ ነገር አለኝ። ተቀይሞኝ ነው ወይ አሲር የማያነሳልኝ ትላለች። በመጨረሻ ሀንቾዬ አሲር እንዳላት ተዝ በፊት አሲር እንደው ሌላውን ተተሽው እኛን ተይው አያባትሽን መተ የለብሽም ባላት መሰረት እንግዲህ ዛሬ ሀንቾዬ ወደ አባቷ ጋር ልታድር ዘገም ብላ ሄዳለች። እና አባባም ቤትሽ አታድሪም ወይ ለምንድን ነው አሏት። አይ አባቴ ይህስ ቤት አይደለም ወይ እዚህ ማድር ነው የምፈልገው አለች። እና ምግብ ልሰራ ነበር ግን እኔ ሰርቻለሁ፣ እንጀራም አለ ወጥም ሽሮ በድንች ምን መሰለሽ የሰራሁት የኔ ልጅ ይላሉ አባባ። እንግዲህ እጇን ሳትታጠብ እንጀራውን ስታነሳ ባደ ሀንዬ እጅሽን ታትታጠቢ እዛ ታትታጠቡ ነው እንደ እንጀራ መበሉት። አባዬ እየታጠብኩ ነው። አይ ሀንዬ ተበላሽተሻል፣ በቃ እዛ ታትታጠቡ ነው መበሉት፣ ተበላሽተሻል። እየተቀልድብኛላል። ተመቼ ወደ እጅሽን ታትታጠቢ? በቃ መሰልጠን ማለት ይሄ ነው። አይ አባዬ እኔ እርቦኛል፣ በቃ እርቦኛል ልበል። እጅሽን አልታጠብሽም፣ ባልታጠበ እጅሽ እኔ ፊት መተሽ እንዲያቤ አንቺ ፊትሽን ብዬ እኔ ፊቴን እበላለሁ አሉ። ተከፈሉ ነው። ምን ነው ልጄ፣ ምን ነው እንደዚህ እስቲርብሽ ድረስ መጠበቅሽ? ለምንድን ነው ማቦዩ የኔ ልጅ? አባዬ ትምህርት ቤት እኮ ሆኜ ነው። እንደ አንድ ትምህርት ቤት ብትቆዩስ ለምንድን ነው ማቦዩ? እንዴ ዘንድሮ ምን ይሻለኛል? እያየሁሽ እኮ ማሙተሽ አለቅሽ። ትቀልዳለህ አባዬ አይደል? እኔ የምልህ አባዬ አሲር የሄዶ ነው። እኔ ምናቀለታ ነው ፈለግሽው እንዴ? አዎ እንገናኝ ብሎኝ እኮ ትንሽ ዘገየሁ። አባባ ሂጂ እኔ ልጅ ሂጂ፣ እነሱ አሁን አይደለም ወይ ያገኙሽ? ስለዚህ አይተውሽ እንኳን ሳይጠግቡ እዚህ መሆን የለብሽም። እንደምቀየምሽ ሁሉ እነሱም ይቀየሙሻል ይላሉ። አይ አባዬ እነሱ የራሳቸው ጉዳይ ትላለች ሀንቾዬ። አይ ትናንትና ተኔ ጋር አደርሽ፣ ዛሬ ደግሞ ከእነሱ ጋር እደሪ። በቃ ልጄ እንግደው አባዬ ታልክ እሺ፣ ግን ምግብ ሰርቼልህ ነው እምሄደው። እሺ አንቺ ምግብ ትሰሪያለሽ፣ እኔ ደግሞ እሸኝሻለሁ።
በያሁን ጎረስ ጎረስ አድርጊ እርቦሻል የኔ ልጅ በያሁን ብይዘም ብለሽ እንግዲህ እንድንብላል አሁን ልትበላሽ ነው። ተምቹዬ እያጨሰ ነበር። ደንቦ ትንባሆም ታጨሳለህ እንዴ ትለዋለች። ምንድነው ትንባሆ? እሱ ያስከውና ይሄን ነው የምትይው? አዎ ልስጥሽ ትፈልጊያለሽ ሲላት፣ እስቲ ስጠኝ ልቅመሰው ምን እንደሚል። እውነትሽን ነው? እስቲ እንግዲህ ቢጠቅም አይደል እንደ አንተ የምታመገው? ስለዚህ ስጠኝ። ተምቹም ሊሰጣት አለትና በመጨረሻው ግን ተምቹ እምቢያ ጀመሰለሽ እንደ የሚጠቅም መስሎሽ ነው ማጨሰው? ምናልባት ከችግር ነጥቆ ቢያወጣኝ ብዬ ነው ይላል ተምቹ። የሚለው ምን ሆነህ ነው ግን ትላለች ድንብላልዬ። አይ እኔ ምንም አልሆንኩም ምንም አልሆንኩም። እኔ ታውቅህ እንግዲህ ሳቂታ ተጫዋች ልጅ ነበርክ እና አሁን ያ ጨዋታህ ያ ማማርህ ያ ሁሉ ነገር ከምኔው ከቀየረና እንደዚህ እኮ እንክ ትለዋለች። እስቲ ተይ በቃ ተይ። ሁሉም ጊዜ ያለው እንግዲህ ትናንትና ከአሜሪካ የመጣው ዘሪሁን በወይዘሮ ሜላንት ቤት ግብዣ የተደረገለት እናማ ዛሬ ላይ ትናንትና ሲጋበዝና ወርቅ ታላነጠፍንለት ሲሉ ያየችው ድንብላል እንዴ እኔ ምልህ ትናንትና እንዲህ አልነበርክም እናማ ያ ሁሉ ነገር ከምኔው ተቀይሮ ነው ዛሬ እንደዚህ የሆንከው ትለዋለች። ተምቹዬም ምን ታረጊዋለሽ? ይሄውልሽ ጊዜ ሲጥልሽ እንደዚህ ነው በቃ ሆነ እንደዚህ በቃ ሆነ ሁሉም ነገር እንደዚህ ሆነ ይላል። የልም ክብረት ነበር እንግዲህ ያ ነገር ተምቹን ባይዘወይ ለሃና ብሎ ነው ከዛ ከመጣለትን እንኳን እድል አጎቱ ከአሜሪካ ድረስ መጥቶ አሜሪካ ድረስ ልውሰድህ ብሎ ሲለው አልሄድም ጓደኛዬን ትቼ የጀመርኩትን ነገር ካልቋጭ አልሄድም በማለት ዛሬ እንግዲህ ተመልሶ ሲያራ ማጨሱ የደስታው ጊዜ አልፎ አሁን ሀዘን ጊዜ ላይ ነህ ማለት ነው ትላለች ድንብላል። እንደዛ ነገር ኢላን ተምቹዬ ድሮም አውቄው ነበር ትላለች ድንብላል። ነው ደግሞ አንቺ ያወቅሽው ይላታል ተምቹ። ከዛ ከተረገመች ልጅ ጋር ገጥመህ ድሮም ጤነኛ እንደማትሆንና በጤና እንደማትፋታ አቅ ነበረ። ከሷ ጋር ገጥም ነው ሁሉ ነገር የተበላሸው ትላለች። ይሁንና ለተምቹ ያ ነገር ወደ ህይወቱ ለመጀመሪያ ጊዜ እየመጣው እንደ ብራቅ ብልጭ ብሎ እልም ያለበት በሷ ሰበብ ነው እንጂ ያን ያህል ድንብል ማን እርግቤ ተምቹን የጎዳችው ነገር የላትም ማለት ነው። እንግዲህ ተምቹዬ እርግብን እንዳይሆን የተረገመች ምትያት እናማ እዛ ቤት ውስጥ ከሷ ውጪ የተረገመ ሰው አለ እንዴ? ከሷ ውጪ ማን የተረገመ አለ ትላለችም። ሲጀመር እዛ ቤት ውስጥ ጤነኛ ሰው አለ እንዴ? ለመሆኑ ጤነኛ ሰው አለ? ጤነኛማ ሰው አለባቸው እያልክ ነው? ሁሉም እኮ ጤነኛ ናቸው። ሁሉም ሰላም ናቸው። ሁሉም ስራው ላይ ይመለሳሉ። ጤናማ ናቸው። አልጋ ላይ የዋለ ሰው የለም ትላለች ደንብ። ሁሉም የራሳቸውን ደስታ ለማግኘት ሲሉ የሰው ደስታ ላይ ጭቃ ጨፍልቀው ወይንም ደግሞ በሰው ደስታ ጨፍልቀው የራሳቸውን ደስታ ለማግኘት የሚያደርጉ ሰው ናቸው። ባክሽ ተይኝ ይላል ተምተም። እኔ እናቴ አንተ የምታወራው ነገር ምንም ሊገባኝ አልቻለም። ምንም አልገባኝ ትላለች ጁዬ። አሁን ተነሽና ሂጂ ከዚህ እኔ ማንንም ማናገርም ሆነ መስማት አልፈልግም። ስለዚህ ወደ መጣሽበት ሂጂ ተዝህ ይላል። ሀገሬ ሰው ምን ይላል መሰለ ትላለች ድንብላልዬ። ምን ይላል? በእናትሽ ምን አለ ሀገሬሽ ሰው? በእናትሽ ታድን ለሰው ሲያካፍሉት በጥፍ ይጨምራል። ሀዘንን ደግሞ ለሰው ሲያካፈሉት በጥፍ ይቀንሳል ይላል ሀገሬ ሰው ትላለች። እሺ ፍቅርን ለሰው ሲነግሩት ለወዳጅ ሲያዋዩት ፍቅርንስ ይጨምራል ወይንስ ይቀንሳል? ፍቅርንስ ለሰው ሲያዋዩት ለጓደኛ፣ ለዘመድ፣ ለአዝማድ ሲያዋዩት ፍቅር ይጨምራል ይቀንሳል? እሱ ከሆነ ችግርህ ንገረኝና ከመጀመሪያው እስከ መጨረሻው ንገረኝና እውነቱን ንገረኝና ይጨምራል ይቀንሳል የሚለውን አብረን እናረጋግጣለን። ንገረኝ እንዴት ነው ነገሩና ንገረኝና አብረን እናረጋግጠው።
እዙ እናረጋግጠው አብረን። ይኸውልሽ ድንብላል፣ አሁን እኔ እዚህ እንዳገኘሽኝና የነገርኩሽንም ነገር ሆነ ለማንም ነገር ሹክ እንዳትይ፣ ለማንም እንዳትናገር። አቦይ አባቴ ድፍት ያርጉኝ፣ አቦይ አባቴ ድፍት ያርጉኝ። እኔ ለማንም አልናገርም። አቦይ አባቴ ድፍት ያርጉልሽ ድንብላል። እኔ ህይወት እያንከባለለ እንደ ኳስ እዚህ ያደረሰችኝ የራሴ የምለው ግብ የሌለኝ፣ የራሴ የምለው አላማ የሌለኝ፣ በቃ ምን ልበልሽ፣ ምንም ካንቱ ሰው ነኝ። ምንም የወደፊትም ሆነ የወደ ኋላ፣ የቀኝም ሆነ የግራ ምንም ግብ የሚባል ነገር የሌለኝ፣ አላማ የሚባል ነገር ከንቱ ሰው ነኝ። በቃ ከንቱ ታውቂያለሽ፣ ከንቱ ባዶ ሰው ታውቂያለሽ። በቃ ባዶ ነኝ፣ ዝም ብዬ ባዶ። በቃ ታውቂያለሽ፣ እኔ በቃ ወረድ ባዶ ነኝ፣ ከንቱ ሰው ነኝ። ምንም የሌለኝ፣ ወደፊትም የሌለኝ፣ ወደ ኋላም የሌለኝ፣ ግብ የሚባል ነገር የሌለኝ። ህይወት ደግሞ ማናት? የማንሽ ልጅ ህይወት ምንህ ነች? ድንብላል ምንህ ነች ህይወት? የማንሽ ህይወት? ወይኔ ተምቹ ፈርዶብሃል። እንግዲህ እጎንህ ቢያርም ቢመርም ሌላ ሰው የለ። ከእሷ ጋር አብህን ማወዛወዝ አለብህ። በቃ ከእሷ ጋር ተዳረቅ ተምቹዬ። ራሱን በራሱ በቃ ሌላ ሰው እንደው አጠገብህ የለ። በቃ እንዲፈርዶብህ የለ። ከእሷ ጋር ተጨቃጨቅ። ያልከው ስላልገባ እኮ ነው። ያልከው አልገባኝም። ታብራራልኝ እስቲ፣ አብራራልኝ፣ አስረዳኝ። እኔ ነገር ቶሎ አይገባኝም። አዎ እኔ ነገር ቶሎ አይገባኝም። ስለዚህ እስቲ አብራራልኝ፣ ንገረኝ። ሳቅሽ እኮ ያራድዬ ልጅ ነበርሽ። ምን መሰለሽ፣ ይኸውልሽ እኔ ወደ እናንተ ቤት ስመጣ ዘሪሁን ከአሜሪካ እየመጣው ነው ብዬ ነበረ። እኔ እርግቤ ፍቅር የሆንኩት እርግብም ፍቅረኛ አገኘሁ ብላ ከአሜሪካ የመጣሁ መስያን ነበር። የእርግቤ እናት እንደዛው ፍቅሬ ከአሜሪካ የልጅ ፍቅረኛ ከአሜሪካ ነው ብላ ነበር። ይሁንና ተምቹ ነው መባለው፣ ዘሪሁን የሚባለው የውሸት ዘሪሁን ነበረ። ይሁኑ በቃ ገባሽ? አሁን እንግዲህ ድንብላልዬ ወደ ቤቷ ትመለሳለች። ወይዘሮ ሜላንት ታገኛታለች። ሳህን ለተምቹና ብልታ ነው። እናማ የከደሽ ነው ምንድን ነው? ኧረ እንደው አይኔን ግንባር ያርገው ትላለች ድንብላልዬም። ወይዘሮ ሜላንት ግን የመሰላት እባዩሽ ጋር ይዛ ሄዳ ነው። እንዴት እኔን ልገለኝ እንደዛ ያደረገች ሴት ዛሬ ለሷ ምግብ ይዘሽ ትሄጃለሽ ወይ ለጥላቴ ትላለች። አይደለም ላስረዳው፣ በጥፊ ካልግሽ ካጠገቤ ሂጂ ትላታለች። ምክንያቱም ወይዘሮ ሜላንት የመሰላት ለወይዘሮ ባዩሽ ምግብ ይዛ የሄደች ቋጥራ ይመስሏት ነበር። ይሁንና ግን አልነበረም፣ ለተምቹዬ ነው። ድንብላልዬ ለተምቹን አብልታ ስመጣ እንግዲህ ሜላንት ታገኛታለች፣ ትቆጣታለች። ከዛ ግን ድንብላልዬ ምናሴ ጋር ምግብ እያበላይ ልታወጋው ነበር፣ ታፏ ላይ መለሰችው። እናም ልትነግረው ብላ ስለመለሰችበት ምናሴ የሚጠረጥረውና ቆቅ የሆነው ምናሴ ግራ ይገባዋል። ምክንያቱም ልነግረው ብላ ስትሆ ልቡ ላይ ነው የቆመበት። በቃ ቆረጠው ይሄ ልጅ እና በመጨረሻው ግን ማታ ሌሊትም እንቅልፍ አልወስደው ያለው ምናሴ ብድግ ብሎ ወደ ድንብላልዬ ጋር ይሄዳል። እንዴ ምን ነው ግርማዬ ትሏል። መሆንሽ አይዞሽ መሆንሽ አንዴ አሁን ነገ ጧት የማይደርስ ነገር ሆኖ ነው እንዴ አሁን በዚህ በደረቀ ሌሊት መጥተህ የምታስደነግጠኝ? በቃ እኔ እኮ እንቅልፍ አልወስድ ሲለኝ ለምን ጠይቂያት አልገላገልም ብዬ ነው። ግን አንቺ ለመሆኑ እስካሁን ድረስ እንዴት አልተኛሽም? ኧረ እስቲ ተወኝ ግርማይ፣ እስቲ ተወኝ። እንደው ተጨነቂ ትፈጥረኝ በማያስጨንቀው ነገር ሁሉ ተጨነቂ ያለኝ ሰው ስለሆንኩ ነው። እና ተጨነቂ ስላለኝ ይኸው እስካሁን ትጨነቆኘው ግርማዬ ትላል። ታዲያ ምንድነው ያስጨነቀሽ ንገሪኝ፣ ምንድነው ያስጨነቀሽ ይላታል። የኔን ነገር ቶ እልቅ አንተ ምንድነው ያስጨነቀህ? የኔን ነገር ቶ ይልቅ አንተ ምንድነው ያስጨነቀህ? እኮ ያየሁብሽ ስሜት ሰላም ስለነሳኝ እሱ ልጠይቅሽ ነው የመጣሁት። ጧት እኮ ልነግሪ ብለሽ እንደገና ካፍሽ ላይ መለሽው። ስሜትሽም ጥሩ አልነበረም እና እኔ እሱን እንድነግሪ ነው የመጣሁት ይላልና ምናና ቀን ደግሞ ምን ሆንኩኝ ድንብላል። እንግዲህ ድንብላል በመጨረሻው ሰዓት ነው የምትናገረው። ታስታውሳችሁ የሀንቾን ፎቶ ሰላምዬ ስልክ ላይ ስትወስድ አይታለች። አልተናገረችም። እርግቤ እማማን
ማማ አስቱን መርዝ ትታበላ አይታለች፣ አልተናገረችም። በመጨረሻው ሰዓት ነው። እናም ዛሬም እንደዛው ልባቸውን እያንጠለጠለች የዛ ጊዜም እንደዚሁ ምናሴም ሰላምዬም አቶ መስፍንም ሁሉም እየጠየቋት ነበር። ግን አይኔን ግንባር ያርገው አለች ድንበላልዬ። ዛሬም እንግዲህ አነግራቸውም። ግን ደግሞ ክፋቷ ታጓጓቸው። ጎት ሚስት ሊያብለሽ ተተመለሽ በኋላ ትከታተልሽ ለምን ግርማይ እንዴ ሁኔታሽ ሁሉ ደስ ስላላይ ነው። ደስ አላልሽኝማ ሰውነትሽ ምናምንሽ እናማ ባየሁብሽ ስሜት የሆነ ነገር እንደሆንሽ እንዳጋጠመሽ ገብቶኝ እየተከታተልኩሽ ነበር። እንደው ምንም አልሆንኩኝ። እንደው ግርማይዋ እንደው እኔ ምንም አልሆንኩኝ። እኔ ምን ሆናለሁ ብለህ ነው? እኔ ምንም አልሆንኩኝ መስገነው ምንም አልሆንኩኝም። እንደው እኔ ምንም አልሆንኩም። ወይ ደንበላል አንቺ እኮ ጥሩ ልጅ እንደሆንሽ አውቃለሁ። ጥሩን ልጅ እንደሆንሽ አውቃለሁ። ግን ምንድን ነው የሆንሽው? ንገሪኝ ድንብላል። አንቺ ጥሩ ልጅ እንደሆንሽ እኮ አውቃለሁ። በአንቺ ምክንያት እማዬ ምን እንደሆነ ታውቂያለሽ። እማዬ ምን እንደሆነ ደግሞ እትዬ ምን አረኳቸው? እትዬ ደግሞ መሆኑ አንቺ ስለ ባዩሽና ስለ እርግብ ቀርመሽ ብታወሪ ነገር ይኖር እኮ ቀርመን እንጠነቀቅ ነበር። እማዬም ይሄ ሁሉ ነገር አይደርስባትም ነበር። ግን አንቺ እያወቅሽና እያየሽ ጸጥ አልሽ። ግርማይ አሁን ያለፈ ያፈጀ ነገር ማንሳቱን ለምን አስፈለገ? ግርማይ አሁን ይህን ባታነሰው ምን አለበት? አሁን ይህን ማንሳቱ ለምን አስፈለገ? የሳይሽ የዛሬው ሁኔታሽም ከዛው ጋር የተያዘ ነው። በቃ የዛሬው ሁኔታሽም ከዛው ጋር ማያያዙ ያስታውቃል ይላል። ምናሴ ጎበዝ ነው እንግዲህ ከዚህ በፊትም በጣም ጥንቁቅና አስተዋይ ጸጥ ያለ ደግሞ ምንም የማያውቅ የሚመስል ግን ጎበዝ ልጅ ነው። በቃ ጎበዝ። ዋው ዛሬም ጠረጠረ። ከዛ ጋር የተያዘ ነው። አዎ አፍኮርስ የተያዘ በደንብ ተምቹ እያልከ ነው ግርማይ? የት ነው የሚያዘው? የሆነ ሰው እንዳገኘሽ ልትነግሪ ስትይ ከዛ ትዝ ሲልሽ ግን ተውሽው፣ በቃ ሰረሽው። ባና ቅል አበቃቀሉ ለየቅል አሉ ያሌላ ምን አገናኘው እንዴ? በደንብ ነው የሚያገናኘው። ተምቹ ነው አይደለ? እንደቺ ድንብላል እንደው ብታወራ ዱግ ነበር። ድንብላል ግን አታወራም፣ ክፉ ነች። እኔ በሆነ እኮ ዝርግፍ ነበር የማደርገው። ምን አገናኘው ትላለች። ታስታውሽ እንደው ስለ እርግብና ስለ ባዩሽም እንደዚሁ ልታወሪቲና ትተየው ነበር። በቃ እንደዚሁ ስሜትሽ፣ ሁኔታዎች፣ ሁሉም ነገር እንደዚሁ ነበር የሚያደርግሽ እና ልትነግሪቲና ከዛ ትተየው ነበር ይላል እንትና ግርማዬ። ይኸውልህ አንተ ዝም ብለህ ነው እየተጨነቅ ያለው። አዎ ግርማዬ ይማ እንዳልሆነ ውስጥሽ በደንብ በጥንቅቅ አርጎ ያውቃል። ውስጥሽ ያውቃል። ቤተሰቤ ሲያዝን ማየት አልፈልግም። በቃ ቤተሰቤ ሲያዝን ማየት እንዴ? ግርማዬ ምንድን ነው የምትለው? ይሄ ከእናንተ ቤተሰብ ጋር የሚገናኝ ነገር አይደለም። በደንብ ይገናኛል። ተምቹ እንዴት አይገናኝም? እንደውም ወይ ብትናገርለት ለተምቹ ነፃ ይወጣ ነበረ። ምክንያቱም ተምቹን በወይዘሮ ማላንት በአሲር በኩል ይቅርታ እንደምታደርግለት እውነቱን ስለተነገረች ይቅርታ እንደምታደርግለት፣ ምክንያቱም ሙሉ በሙሉ ተምቹ ጥፋት የለበትም። እንግዲህ እዚህ ውስጥ የገባውም ሰላይ ሆኑ። በሌላም በኩል ደግሞ የነ ወይዘሮ ሜላንትን ቤት አዳነላቸው እንጂ የጎዳቸው ነገር የለም። ስለዚህ ብትናገር ለተምቹ መልካም ነገር ነው። በቃ ኦልሬዲ ለተምቹ መልካም ነገር ይሆን ነበረ ማለት ነው። ግን እሱ አሁን የምትናገር አይደለችም። ምክንያቱም ዛሬ ሳይሆን ተድሮም ገና ተዚህ በፊትም ብትናገር ኖሮ ብዙ ነገር ይጅድ ነበር። ግን አትናገርም። በቃ እንጂ ድንበላል ባይገናኝ ነው እንደ ማን እንዲያገኝ ገምት ያልሽኝ? ታይ እንጂ የዝን ያልማ የዋህ አይደለሁም። ድንበላል ታይ። ወይ ግርማይ እንዶ ባቡ ይዣለሁ፣ እባክህ አታስጨንቀኝ። በቃ ትወኝ ባቡ ይዣለሁ። ነገር ግን እወቂ እሺ፣ እንቅልፍ ያጣሁት እስካሁን ድረስ ባንቹ ምክንያት ነው። እወቂ በቃ እሺ። አቡ ያባቴ አንቱ ድረሱልኝ። እንደው አሁን ይህን ከዚህ ጋር ምን አገናኘው? እንደው እንዳትናገሪ ስላለኝ ነው እንጂ እኮ እኔ ወሬ መቋጠር አልወድም ነበር። ግን እንዳትናገሪ ያለኝ እንዴት አድርጌ ነው ሀዳ? አቡ ያባቴ አንቱ ድረሱልኝ፣ አንቱ ድረሱልኝ። ድንተምቹ እንደው እየጠጣ ቢራውን ፎት እያለ እንደው በእኔ ላይ ተካች።
በቃ በእኔ ላይ ሌላ ወንድ ያዘችብኝ ይላል። መቼ እሱ ሆነችና ኦልሬዲ ያንተ መቼ ሆነችና ትትደረደር ሆነ ተከተምችዬን ይመስልዳለሁ። ውሸቷን ነው በቃ ውሸቷን ተወደው ነበረ። ጠይቀዋለች፣ ጥያቄ አቀርባለታለች። ግን እሱ ሲግደረደርና ሲፈራ ያው ትንግደረደር ከምናገኛቸውን ነገር በገዛጃችን እንትን ይላል ያመልጠናል ማለት ነው። አሁን ተምቹ ተኋላው መጥቶ ያይቀድመው ነበር። እወዳለሁ እንግዲህ እንትና ናዝራን እወዳለሁ ስትላይቷል። ጭራሽ በእኔ ላይ እወዳለሁ። የሚያሳዝነው ነገር ተምቹ የሚጠጣበት እንግዲህ ሀንቾዬና አዝራ ይጠጡ ነበር። አላመንም በሰዓቱ። አረ አይኔ ነው ብሎ አይኑን በሁለቱም እጁ አሸው። ወደ ላይም ወደ ታችም ወደ ቀኝም ወደ ግራም አሸው። ግን ትክክል ነው፣ አይኑ አይደለም ችግሩ። ቁጭ ብለው እየጠጡ ነው። እንግዲህ ተምቹ የቢራ ጠርሙስ ይዞ የአዝራን አናቱን ማንጅራቱን እላለሁ ሲል አስተናጋጁ ደርሶ እንደ ብራዘር ወደት እየሄድክ ነው? ምን አገባ ይላል። አካሄድ ስላላማረኝ ነው፣ አርፈ ተቀመጥ ይለዋል። ግን የሁሉ ነገር ሲሆን የዋሲር ማን ነው አዝራና ሀንቾዬ አይለሙም አይሰሙም፣ በፍቅር ጦሽ ብለዋል። ረማመዲ ስላላማረኝ ነው ይላልና አስተናጋጁ እንደ ሞዴል ልራመድልህ እንደ ሞዴል ልራመድልህ ዞር በልተፊት ያገባህም ይላል አሲር። የነበርክበት ቦታ ተመልሰ ተቀምጥ፣ አሁን ዝም ብለህ መንገዱን ልቀቅልኝ፣ አናቱን ሄጄ በረግድለታለሁ ይላል አሲር። እንግዲህ በጣም ነው የሚያሳዝነው አሲር ባይዘወይ። ውድና የተከበራችሁ አድማጭና ተመልካቾች ለቻናሉ አዲስ ሆናችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታቱ ስል በትህትና ጠይቃችኋለሁ። አመሰግናለሁ።